ጤና ይስጥልኝ ከካ ፖድካስት ነው። እንዴት ሰነበታችሁ? እንግዲህ በተደጋጋሚ ከምንጠየቃቸው ጥያቄዎች ውስጥ አንዱ አሁን ላይ ባለው ሁኔታ ሲቹዌሽን ኢንትሪ ባን ተደርጓል፣ ቪዛ ባን ተደርጓል። መመላለስ እንችላለን ወይ? ከአገር ውስጥ መውጣት እንችላለን ወይ? መግባት እንችላለን ወይ? ለቤተሰቦቻችን የኢሚግራንት ቪዛ አፕላይ ማድረግ እንችላለን ወይ? ቪዛ ቆሟል የሚባል ነገር አለ። ዋትስ ጎይንግ ኦን የሚል ጥያቄዎች በተደጋጋሚ እየተጠየቅን ነው። እንግዲህ እንደምታውቁት ኒው ፕሬዚደንሻል ፕሮክላሜሽን ኤክስፓንዲንግ ኢንትሪ ሪስትሪክሽንስ አዝ ኦፍ ጃንዋሪ 1 2026 በሚል አዲስ ፕሮክላሜሽን የወጣ የነበረ ሲሆን ያንን መሰረት አድርጎ እንግዲህ ሪስክ ካንትሪ የሚባሉ ሀገሮች ላይ የኢንትሪ ባን የተደረገ ሲሆን ከነዛ ውስጥ ደግሞ ኢትዮጵያም ኤሪትሪያም የሚገኙበት ይሆናል ማለት ነው። ይሄ ምን ማለት ነው ስንል አንደኛ ኢንክሪዝድ የሆነ ስክሩቲኒ፣ አንድ ሰው ሲገባ ኢንክሪዝድ የሆነ ስክሩቲኒ ይኖርበታል ማለት ነው። ያ ምን ማለት ነው? ወደ አሜሪካን ሀገር ሲገባ ያ ሰው ቤክግራውንዱ ምን ይመስላል ድሮ ከሚታዩ መሰረታዊ ፋክተርስ በተጨማሪ የዛ ሰው ባክግራውንድ ምን ይመስላል? does that person have any kind of criminal records? ከዚህ በፊት የነበረ criminal record አለ ወይ? any frivolous የሆነ የውሸት የሆነ የማጭበርበር የሆነ ታሪክ አለ ወይ የሚለውን እንግዲህ በደንብ ክሎዝሊ ያዩታል ማለት ነው። እና ብዙ ጊዜ ይደወልልኝና especially ደግሞ those people with criminal background አይደለ ወንጀል ከዚህ በፊት የነበረበት ሰው ወንጀል የፈጸመ ሰው የበለጠ ክሎዝሊ ከሚያዩት ውስጥ ይሆናል ማለት ነው። እንግዲህ ብዙ ሰው የሚጠይቀኝ እኔ ወንጀል አለብኝ ከዚህ በፊት ስለዚህ ጥሩ ጊዜ ነው ወይ ትራቭል ለማድረግ to get in and out of the country የሚል ነው። እንግዲህ ከዚህ በፊት የፈጸማችሁት አንደኛ ወንጀሉ ምን ያህል ግሬቭ ነው የሚለው ማተር ያደርጋል። ሁለተኛ ግን ትራቭል ለማድረግ ፕላን ካለ ለምሳሌ ያ ሰው ፐርማነንት ሬዚደንት ቢሆን or even US citizen ነፃ የወጣችሁበት የኮርት ዲስፖዚሽን አለ ወይ? ለምሳሌ ሰርቭ አድርጋችኋል ፕሮፐርሊ አይደለም? ክፍያ ከሆነ ከፍላችኋል የሚከፈለውን whether minorም ሆነ graveም offense ሆነ ማለት ነውና especially ደግሞ for those people that are with grave የሆነ criminal record ብዙ ትራቭሊንግ የሚመከር አይደለም። ሆኖም ግን በጣም ግዴታ ከሆነና ሰው ትራቭል ማድረግ ካለበት ዲስፖዚሽን ፔፐር ሊኖራችሁ ይገባል ማለት ነው። it's very important ነፃ የወጣችሁበት የፍርድ ቤት ውሳኔ ማለት ነው። ስለዚህ እንግዲህ ስፔሲፊክ ሪስክ ፋክተሮች ምንድናቸው የሚሉትን ክሎዝሊ ያያሉና ሲግኒፊካንት ኮንሲደሬሽን ይደረጋል። ከየት ሀገር ነው የሚመጣው? የዛ ሀገር ስፔሲፊክ ሪስክ ፋክተር ምንድነው? ስለዚህ ይሄ ሰውዬ እንዴት ነው ወደ አሜሪካን ሀገር ሲመጣ የአሜሪካን ሀገርን ሴኩሪቲ ተመልሳችሁ ስትገቡ ሴኩሪቲ በምን አይነት ሁኔታ ነው ኢንዴንጀር የሚያደርገው ወይም አደጋ ላይ የሚጥለው የሚለው ነገር ክሎዝሊ የሚታይ መሆኑን ማወቅ ያስፈልጋል ማለት ነው። ይሄ እንግዲህ ለተለያዩ ማመልከቻዎች ነው ፔንዲንግ could be ትራቭል ለማድረግ ከዛ በተጨማሪ ኢቭን ማመልከቻዎችን ክሎዝሊ ስክሩቲናይዝ እያደረጉ ነው። ስክሩቲናይዝ የሚያደርጓቸው ማመልከቻዎች ግሪን ካርድ ሪኒወል and also travel አይደለ ከዚህ በፊት ትራቭል ዶክመንት ወይም ደግሞ አድቫንስ ፔሮል የምንለው እነሱንም ሪኢንትሪ ፐርሚት ኤክሰራ ይመለከታል ማለት ነው። ኢንክሪዝድ የሆነ ቦርደር ሴኩሪቲ ደግሞ ተደርጓል። ኢንክሪዝድ ቦርደር ሴኩሪቲ ይሰጥ ወይም it's in place ለምሳሌ ሶሻል ሚዲያን ስትመጡ ስትገቡ እስከ 5 አመት back as far as 5 years የእናንተ ሶሻል ሚዲያ ኢንፎርሜሽን ምን ይመስላል? what's going on? is it like safe የሚለውን ነገርም ደግሞ በደንብ አድርገው ያሉ and also biometrics collection ማለት እንግዲህ የእጃችን አሻራ ሲወሰድ ማለት ነው። ይሄ እንግዲህ ኢቨን ፌሻል ባዮሜትሪክስ ኮሌክሽን እሱንም እንዳንድ ሪኳየርመንት አድርገው አውጥተውታል ማለት ነው። ይሄ ማለት ድሮ ፊንገር ባዮሜትሪክስ ነበር፣ አሁን ግን እንግዲህ ፊትን ባዮሜትሪክስ ማንሳት ማለት ነው። ይሄ ማለት ያ ሰው ኤኒ ካይንድ ኦፍ ክሪሚናል ሬኮርድ ከነበረው ኢዝሊ ፑል አፕ ያደርጋል ማለት ነው እና እጅግ በጣም እየጠበቀ ነው የመጣው የቦርደር ስክሩቲኒ ማለት ነው። ስለዚህ ይሄ again በድጋሚ US authorities significantly የቦርደር ስክሩቲኒን ወይም ደግሞ ቦርደር ሌቨል ስክሩቲኒን በደንብ አድርገው ጨምረውታል ማለት ነው። ይሄ እንግዲህ ለእናንተ መረጃው ማወቅ በጣም ኢምፖርታንት የሚሆንበት ዋናው ምክንያት ስትወጡ ተመልሳችሁ ስትገቡ ምንድነው ልትጠየቁ የምትችሉት? ኢቭን ስትወጡ
ምን ላይ ነው ጥንቃቄ ማድረግ ያለባችሁ? ምክንያቱም it's very important ምንድነው ሊያጋጥመኝ የሚችለው የሚለውን ነገር ቀድሞ መረዳት በጣም አስፈላጊ ስለሆነ especially ደግሞ upon return የምትጠየቋቸው ሰነዶች ስለሚኖሩ እነሱን በደንብ አድርጋችሁ አደራጅታችሁ ይዛችሁ መገኘት ይጠበቅባችኋል ማለት ነው። ከዚህ ጋር ተያይዞ የተለያዩ የቪዛ ጥያቄዎችን ተጠይቀናል። ለምሳሌ US ኤምባሲ ቪዛ መጠየቅ እንችላለን አንጠይቅም ነው? yes ቪዛ መጠየቅ ትችላላችሁ። ቪዛው ግን ዲስክሬሽነሪ ስለሆነ ሪኳየርመንታቸውን ፊት የማታደርጉ ከሆነ አፕሩቭ ላይ ይደረግ ይችላል። ቱሪስት ቪዛ ግን መጠየቅና እድላችሁን መሞከር ግን ትችላላችሁ። ናው ኢሚግራንት ቪዛስ how about immigrant visas ለምሳሌ ለእናቴ፣ ለእህቴ፣ ለወንድሜ፣ ለባለቤቴ ማመልከት እችላለሁ ወይ ነው ሌላው ጥያቄ። ማመልከት ይቻላል። ሆኖም ግን ካመለከታችሁ በኋላ ኬዙ ወረፋ ይዞ ይጠብቅላችኋል እንጂ decision at the US consulate office ለምሳሌ ኢትዮጵያ ያለው ኮንሱሌት ቢሮ ውሳኔ ግን አይሰጥም ማለት ነው። ምክንያቱም temporarily immigrant visas ፖዝ የተደረጉ ስለሆነ ማለት ነው። ከዚህ ጋር ተያይዘው አንዳንድ ያጋጠመን አሁን fiancé petition it's not an immigrant visa አይደለም non immigrant visa ነው። ግን even የfiancé petition ደንበኞቻችን ውሳኔ አላገኘንም። ለምሳሌ ኢንተርቪው ከተደረጉ በኋላ ውሳኔ እየተሰጣቸው ያልሆነ መሆኑን ኢንዲኬት አድርገዋል። ይሄ እንግዲህ የUSCIS ኦፊሰር ዲስክሬሽን ሆኖ ነው እንጂ ወይም ደግሞ እዚህ ሲመጡ የሚጠይቁት ቪዛ ግሪን ካርድ መሆኑን ወይም ደግሞ እዚህ ሲመጡ የሚጠይቁት ግሪን ካርድ መሆኑን ከግምት ገብቶ ካልሆነ ነን ኢሚግራንት ቪዛ ግን ስፔሻሊ ደግሞ ቱሪስት ቪዛ ፖዝ የተደረገ አይደለም። አንፎርቹኔትሊ ግን ይሄንን እንግዲህ በተመሳሳይ ጊዜ የተለያዩ ደንበኞቻችን ውሳኔ እየተሰጠን አይደለም ብለው የደወሉልን ስለሆነ we can consider እሱም የተወሰነ restriction አለው ብለን ግን as a matter of rule ግን እዛ ውስጥ የሚጠቃለል አይደለም። ስለዚህ እነዚህ ነገሮች ማወቅና ኢንፎርምድ መሆን ኤምፓወር ስለሚያደርጋችሁ it's very important። ምናልባት ይህ መረጃ ይጠቅማል ያግዛል ብላችሁ የምታስቡ ከሆነ ለሌሎች እንድታጋሩ በአክብሮት እንጠይቃችኋለን። stay informed, stay empowered። በሚቀጥለው ፕሮግራም እስከምንገናኝ ድረስ በሰላም